ስትጋቡ ማለት ነው ትዳር ስትመሰርቱ ሁለታችሁ ወንድና ሴት ብቻ አይደለም የምትጋቡት። ወንድና ሴት ብቻ አይደለም ትዳር የምትመሰርቱት፣ ፋሚሊዎቻችሁ ጭምር ነው የሚጣመሩት። ቤተሰብ ነው የምትሆኑት፣ ዘመድ ነው የምትሆኑት። ያንተ ቤተሰብም እሷን ካልወደዷት፣ ያንቺ ቤተሰብም እሱን ካልወደዱት ማለት ነው እውነቴን ነው አትጋቡ። ህይወታችሁ ምስቅልቅል ነው የሚወጣው። በቃ ከእናንተ አልፎ ተርፎ ለልጆቻችሁ ይደርሳል። ልጆቻችሁ አይወደዱም። ልጆቻችሁ ዘመድ ጋር አይቀራረቡም፣ አይተዋወቁም። አያት፣ አጎት፣ አክስት ምናምን እነዚህን ፍቅር አያውቁም። እውነቴን ነው እግዚአብሔርን። እንዴ እሱን እኮ ነው የምታገቢ ቤተሰቡን፣ እንዴ እሷን እኮ ነው የምታገባው ቤተሰቡን እንዴ እንላለን። ስህተት ነው። አትሸወዱ። እውነቴን ነው አትሸወዱ። ነገ ጠዋት እንኳን አንተ ሚስትህ ጋር ብትለያይ ኦር ደግሞ አንቺ ባልሽ ጋር ብትለያይ ማለት ነው እሱ ዘመዶቹ ጋር ሊሄድ ይችላል፣ አንቺ ዘመዶቹ ጋር ልትሄጂ ትችያለሽ። ነገር ግን በፍጹም ሊወድሽ አይችሉም፣ ሊያከብርሽ አይችሉም፣ ሊፈልጉሽ አይችሉም። ልጆችሽን ጭምር ማለት ነው ይጠላሉ፣ አይወደዱም፣ አይፈለጉም። እውነቴን ነው። ይችን አታግባ እየተባልክ አታግባት፣ ይህንን አታግቢ እየተባልሽ አታግቢው። ይቅርባችሁ። በቃ ትዳር ውስጥ ሰላም መኖር አለበት፣ መፈላለግ፣ መዋደድ መኖር አለበት። እንዲህ በእናንተ ብቻ አይደለም የምትጋቡ፣ ጠቅላላ ፋሚሊዎቻችሁ ስለምትጋቡ እነሱ በእነሱ ዘንድ ካልተፈለጋችሁ፣ ካልተወደዳችሁ ትዳራችሁ ፍርስ ነው የሚለው። እነሱ ራሳቸው ነው በዛም በዚህም ብለው የሚለያያችሁ፣ ያጣላችኋል፣ ትለያያላችሁ። እናንተ እየተዋደዳችሁ እየተፈላለጋችሁ ማለት ነው ሳትወዱ ትለያያላችሁ። ስለዚህ ይቅርባችሁ። ቆይ እናንተ የወሬ አለ። ቆይ ኧረ ቆይ ማውራት አልታይ ብሎኝ ነው እግዚአብሔርን። ቆይ ዝም ብላችሁ ስሙ እናንተ። እስቲ ለኔም ቻሌንጅ ስጡና ቢያንስ 1 ሚሊዮን ካልደረሰ ብዬ እናንተ ጋር ከመጣሁ ማለት ነው በቀበቶ ግረፉኝ እግዚአብሔርን። ኧረ እኛ ስራተን ይውላችሁ፣ እኛ ስራተን እየተቸገርን ነው። አዳሜ 1 ሚሊዮን አልገባም ብሎ ጭራሹን እንትን ይዞ ምናምን ሊያስቀምጥ ይሄዳል ሰው። ወይ ጉድ! ዘንድሮ እኮ ጉድ ነው ማርያም። እናንተ እስቲ ለኔም ቻሌንጅ ስጡኝና እስቲ በቃ የሆነ ቻሌንጅ ስጡኝ ነው። ቀልድ አይደለም፣ ይታያችኋል። አይኔ ቀልድ አይደለም፣ እየሳኩ አይደለም። ለኔም ቻሌንጅ ስጡኝና ቢያንስ እስቲ እንደው የዛ ቀን እኔ ቢሆን ማለት ነው እግዚአብሔርን ባዶ እግሬን ቤተክርስቲያን ሄዳለሁ እንጂ መቼም ባለሙያ ይዤ ሊያስቀምጥ ሄዳለሁ እንዴ? ምን አይነት ወረኛ ሰውዬ ነው በእግዚአብሔር! እዛ የሚገርፍ ሰው ጠፍቶ